በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾም ትፌውስ ቁስለ ነፍስ። ጾም የነፍስን ቁስል ትፈውሳለች። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በመላው ዓለም ሆናችሁ ይህንን በየዕለቱ በዚህ በአብይ ጾም ሳምንታት ውስጥ እግዚአብሔር አምላክ የሚያስተምረን የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ዛሬም በምኩራብ ሳምንት ሶስተኛው ሳምንት ላይ በማክሰኞ ሰሉስ ምኩራብ ዘሰሉስ እግዚአብሔር አምላክ የሚያስተምረንን እንመለከታለን፣ እናያለን። ለምንድን ነው የምንጾመው? በጾም ውስጥ የምናገኛቸው መንፈሳዊ ጥቅሞች ምንድናቸው? በረከቶቻችን ምንድናቸው? አንዳንድ ጊዜ አንዳንድ ሰዎች በአዲስ ኪዳን ዘመን ክርስቶስ ሁሉን ዋጋ ከከፈለልን ለምንድን ነው መጾም የሚያስፈልገው ብለው ይጠይቃሉ። አጭር የሆነው መልስ ጌታ ራሱ ስላስተማረን እንድንጾም ስላስተማረን፣ እንደዚሁም ደግሞ በጾም ውስጥ የሚገኘውን ታላቅ የሆነ በረከት ስላሳየን፣ ራሱ ጾሞ ደግሞ ስላስተማረንም ነው። በተለይ በማቴዎስ ወንጌል ምዕራፍ 6 ላይ በሰፊው እንደምንመለከተው እንደምናየው ለመንፈሳዊ ሕይወታችን እድገት የሚያስፈልጉ ተብለው ከተጠቀሱት መካከል ሶስቱን ጌታ እዚያ ላይ ጠቅሶልናል። የመጀመሪያው አንደኛው ጾም ነው፣ ሁለተኛው ጸሎት ነው፣ ሶስተኛው ምጽዋት ነው። ዛሬም ቤተ ክርስቲያን ጌታን አብነት አድርጋ ለንስሐ ራሳቸውን ለመመርመር ሰዎች ወደ እግዚአብሔር ሲቀርቡ እነዚህን ሶስት ነገሮች ነው የምትሰጠው። ጾምን ትሰጣለች፣ ንስሐን ትሰጣለች። በነገራችን ላይ ጾም በውስጡ አብሮ ጸሎት አለው። ጾምና ጸሎት አብሮ ይሄዳል እና ሁሉም ይያያዛሉ። ጾም፣ ጸሎት፣ ምጽዋት አብሮ ይያያዛሉ። ጾም ብቻውን ያለ ጸሎት አይሆንም። ጸሎት ያለ ጾም አይሆንም። ምጽዋትም ያለ ጾም ያለ ጸሎት አይሆንም እና አንዳቸው ከአንዳቸው ጋር የተያያዙ ናቸው። ስለዚህ ለአንድ ሰው ወደ ንስሐ ለሚመጣ ሰው ጾምን ትሰጣለች፣ ጸሎትን ትሰጣለች፣ እንደዚሁም ደግሞ ምጽዋትን እንዲያደርግ ማለት ከኛ በሁኔታዎች የቀን ጎዶሎነት የጣላቸው ቀን የጣላቸውን ወንድሞቻችንን እህቶቻችንን የኛዎች የሆኑትን ቢጤዎቻችንን እንድናስብ ቤተክርስቲያን ታሳስበናለች ማለት ነው። ስለዚህ ጾም እጅግ በጣም አስፈላጊ ነው። ያ ብቻም አይደለም። ጾም ታላቅ መንፈሳዊ ጉልበት አለው። አጋንንትን ድል የምናደርግበት ኃይል ያለው ነው፣ አቅም ያለው ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 21 ድረስ ጌታ ያስተማረን ይህንን ነው። ብርሃነ መለኮትነቱን በደብረ ታቦር ላይ ገልጦላቸው ለሶስቱ ደቀ መዛሙርት ወደ ተራራው እግር ስር ሲወርድ ጋኔን የያዘው ልጅን ይዞ የመጣ ሰው ወደ ጌታ ጮኸ። ወደ ደቀ መዛሙርትህ አመጣሁኝ፣ ሊፈውሱልኝ አልቻሉም። እባክህ እርዳኝ፣ እባክህ ተመልከተኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ጋኔን አወጣው እና ደቀ መዛሙርቱ መጥተው ወደ እርሱ ጠየቁት። እኛ ይህንን ጋኔን ልናወጣው ያልቻልነው ለምንድን ነው አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ መጨረሻ ላይ ነገራቸው ቁልፉ ምን እንደሆነ። እንዲህ አይነቱን ወገን ይህን አይነቱን ተጻራሪ የኛ ባላጋራ የሆነውን በጾምና በጸሎት ነው ማስወገድ የምንችለው ይላል። ዲያብሎስን ድል የምናደርግበት ምስጢር ነው ማለት ነው። ዛሬ ቅዱስ ያሬድ ይህንን በቅዱሳት መጻሕፍት ላይ እነ ሙሴ፣ እነ ኤልያስ፣ ሌሎችም ታላላቅ ሰዎች የተጠቀሙበትን ጌታ ራሱ ያስተማረንን የመከረንን ይህንን የጾምን ጥቅም በተለየ መንገድ ደግሞ እንድንመለከት ሲያሳየን እናያለን፣ እንመለከታለን። እንዲህ ይለናል፣ ጾም ትፌውስ ቁስለ ነፍስ። ጾም የነፍስን ቁስል ትፈውሳለች። ወታጸምም ኩሎ ፍትወታተ ዘሥጋ፣ የሥጋን ፍትወታት ዝም ታሰኛለች። ትምሄሮሙ ለወራዙት ጽሞና፣ ለወጣቶች ደግሞ ጭምትነትን ራስ መግዛትን ታስተምራለች ይላል። የመጀመሪያውን እንመልከተው። ቅዱስ ያሬድ እዚህ ላይ የሚያመጣውን ጾም የነፍስን ቁስል ትፈውሳለች። ይሄ የነፍስ ቁስል የሚለው ሰፋ ባለ መንገድ እንድንመለከተው ፈልጋለሁ። የመጀመሪያው የነፍስ ቁስል ማለት ማናቸውም ኃጢአት ማለት ነው። ማናቸውም ኃጢአት ከእግዚአብሔር የሚለየን ያ ቁስለ ነፍስ ነው። ነፍሳችን እረፍት እንዳይኖራት በእግዚአብሔር ደስ እንዳትሰኝ
የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ እንዳታይ የሚያደርግ ነው። ከእግዚአብሔር ሐሳብና ፈቃድ ወደ ጎን እንድትል የሚያደርግ ነው። እረፍት የሚነሳ ነው። የሚጠዘጥዝ ነው። እውነተኛ የሆነ ህብረት ከእግዚአብሔር ጋር እንዳይኖረን የሚያደርግ ነው። በሌላ በኩል ግን ገዳማውያን አባቶች ይህንን ቁስለ ነፍስ ወይንም የነፍስ ቁስል የሚለውን በተለየ መንገድ አስቀምጠውታል። አሲዲያ ወይም አኬዲያ ተብሎ የሚታወቀውን ከ8ቱ ሐሳባት እነ አባ ውግሪስ በሚገባ በሰፊው ያስቀመጡት ነው። ለምሳሌ ሴሰኝነትን ወይም ደግሞ ቁጣን ወይም ደግሞ ይሄ ልቅ የሆነ ሐዘንን እነዚህን ሁሉ ያስቀምጡና ከነዛ መካከል አንዱ የሆነውን ይሄ እረፍት የለሽ የሆነውን ድብርትን፣ ጭንቀትን የሚያመጣውን ቁስለ ነፍስ ይሉታል። ስለዚህ ጾም ከዚህ ያድናል። በተለይ በዚህ ዘመን ይሄ ጭንቀት፣ ድብርት፣ ተስፋን አለማየት የብዙዎች ክርስቲያኖች ችግር እየሆነ መጥቷል። በዓለሙ ላይ በሙሉ ጭንቀት እንደ ወረርሽኝ ነው የተስፋፋው እና በክርስቲያኖችን መካከል ይሄ አለ እና ጾም ለዚህ ዋና መፍትሄ ነው። እንዴት ነው ከጭንቀት ጋር የሚገናኘው? አስተውሉ። ጭንቀት ዝም ብሎ ከባዶ ነገር የሚመጣ አይደለም። ዓለም፣ ሰይጣን እና ስጋ ከሚያነሱት ሐሳብ የተነሳ የሚመጣ ነው። አይምሯችን ላይ ከሚፈጠረው ጦርነት የሚመጣ ነው። የተሳሳተ ሐሳብ፣ የተሳሳተ አመለካከት ስለ ራሳችን፣ ስለ ዓለም፣ ስለ እግዚአብሔር እንዲኖረን በማድረግ ነው ይህንን ጭንቀት ወደኛ የሚያመጣው። ስለዚህ ጥርት ያለ እይታ ስለ እግዚአብሔርም ምሕረትና ቸርነት፣ ስለ ራሳችንም ማንነት፣ በውስጣችን ስላለውም የእግዚአብሔር ጸጋ ጥርት ያለ እይታ እንዲኖረን ጾም ይረዳናል። እንዴት አድርጎ ነው የሚረዳን? የሚቀጥለው ክፍል ይህንን ያሳየናል። የቅዱስ ያሬድ ዜማ ከጾመ ድጓው ነው እያየን ያለ ነው። ምንድን ነው የሚለው? ወታጸምም ኩሎ ፍትወታተ ዘሥጋ፣ የስጋን ፍትወታት፣ የስጋን ሐሳባት፣ ይህንን ፓሽን ኦፍ ዘ ፍሌሽ፣ ፓሽን ኦፍ ዘ የሰውነትን ሐሳብ፣ ይህንን ጸጥ ያሰኛል፣ ዝም ያሰኛል። ማን? ጾም። እንግዲህ እነዚህ ፍትወታት የተባሉት ቅድም ያልኳችሁ ናቸው። ከስጋ፣ ከዓለም፣ ከዲያብሎስ የሚመጡ ሐሳባት ናቸው ብያችኋለሁ። እነዚህ ሐሳቦችን ካላስተናገድናቸው ምንም በእኛ ላይ ኃይል የላቸው። እኛ ፈቃድ ካልሰጠናቸው፣ ልባችንን ካልከፈትንላቸው በእኛ ላይ ኃይል የላቸው። ስለዚህ ልባችንን እንዳንከፍትላቸው፣ ፊታችንን ወደ እግዚአብሔር እንድናዞር የሚያደርጉን እነማን ናቸው ካልን፣ ማን ነው ካልን የጾም ነው ማለት ነው። ጾም ነው። ስለዚህ ምንድን ነው የሚያደርግልን? ይህንን ፍትወታት እኩያት የተባሉትን ክፉዎች ሐሳቦችን፣ የስጋ ፍትወታትን ጸጥ ያሰኝልናል፣ ዝም ያሰኝልናል። እና ለወጣቶች ጽሞናን ታስተምራለች ይለናል። ትምህሮሙ ለወራዘ ጽሞና ማለት ጭምትነትን ያስተምረንልናል። ማን? ጾም። ስለዚህ በዚህ በጾማችን ጊዜ ይህንን እንድንለማመደው ነው፣ ይህንን እንድንኖረው ነው ቅዱስ ያሬድ ይህንን ሐሳብ የሚሰጠን። ጾም ዝም ብሎ ከስጋ ወይም ደግሞ ከወተት ወይም ደግሞ ከነዚህ ከጾም ምግቦች እንከለከል ብቻ አይደለም፣ ከፍስክ ምግቦች እንድንከለከል ብቻ አይደለም፣ ሌላም አለው። አይምሯችንን ሁሉ ለእግዚአብሔር የማስገዛትን ምስጢር እንድንለማመድ ነው። አይምሯችንን፣ ስሜታችንን፣ ፈቃዳችንን ለእግዚአብሔር እንድናስገዛ፣ ለእርሱ እንድንሰጥ ነው። ይህን በምናደርግበት ጊዜ በዚህ ዓለም ያለውን ፈተና፣ የአይን አምሮትን፣ የስጋ መጎምጀትን ሁሉ መናቅ እንጀምራለን። ወደ ጎን ማድረግ እንጀምራለን። እግዚአብሔርን መናፈቅ እንጀምራለን። እግዚአብሔርን መሻት እንጀምራለን። በዚሁ በዛሬው ዕለት ማለትም ምኩራብ ሰሉስ ላይ ቅዱስ ያሬድ ከሚያዜማቸው ዜማዎች መካከል አንዱ እኔና እናንተን የሚመክርበት ዜማ ነው። አሃዌ ወንድሞቼና እህቶቼ ሆይ፣ አሃዌ ሲል ወንድሞቼ ማለቱ ነው፣ ግን በውስጡ እህቶችም አሉ። አሃዌ ህድግዎ መንንዎ ለዛ ዓለም፣ ወንድሞቼ ወመንንዎ ለዛ ዓለም፣ ወንድሞቼና እህቶቼ ይህን ዓለም ተዉት፣ ናቁት። የሚጠፋውንና የሚበላሸውን ይህንን ዓለም ተዉት፣ ናቁት። ለነፍስ ቤዛ አይሆንምና ይህን ዓለም ተዉት፣ ናቁት። ወርቅ አይገዛውምና ብር አይለውጠውምና ይህን ዓለም ናቁት።
ገንዘቡም ፍትወቱም አላፊ ነውና ይህን ዓለም ተውት ናቁት። ህድግዎ ወመንንዎ ለዛ ዓለም፣ ይህን ዓለም ናቁት። በነገራችን ላይ ይህን ዓለም ናቁት ማለት ያለብንን ኃላፊነት ሁሉ ዝርግፍ አድርጎ መተው፣ ዲፕሬስድ ሆኖ በርን ዘግቶ መቀመጥ አይደለም። ያናል ማለቱ አይደለም። እያለ ያለው ምንድን ነው? የሚያስጨንቀውን ዓለም፣ ልባችንን የሚከፍለውን ዓለም መናቅ አለብን። በእግዚአብሔር ያገኘነውን፣ በእግዚአብሔር ያለንን ክቡር የሆነውን የተጠራንበትን የህይወታችንን ዓላማ ያንን ይዘን ልንጓዝ ይገባል። የተጠራነው ታላቅ ለሆነ ነገር ነውና። ስለዚህ ዓላማ ያለንን እግዚአብሔር በዚህ ዘመን በዚህ ሰዓት በዚህ ዓለም ላይ ያስቀመጠን፣ ጊዜያችን ቢያልቅ ኖሮ ይወስደናል። ጊዜያችን ቢያልቅ ይወስደናል እና በዚህ ሰዓት በዚህ ወቅት እግዚአብሔር እኔና እናንተን በዚህች ዕለት ይችን ዕድሜ የጨመረልን ስራ ስላለን ነው። ስራ ስላለን ነው። እግዚአብሔር በእኛ ላይ ዓላማ ስላለው ነው። ላይመስለን ይችላል። አሁን ካለንበት መከራ አንጻር፣ አሁን ካለንበት ውጣ ውረድ አንጻር ምንድን ነው እግዚአብሔር በእኔ ላይ ያለው ዓላማ እንችላለን። ወንድሞቼ እህቶቼ፣ ለእያንዳንዳችን እግዚአብሔር ያስቀመጠው ነገር አለ። ስለዚህ ጸሎታችን መሆን ያለበት እግዚአብሔር ሆይ ምንድን ነው ለእኔ ያሰብክልኝ ነገር? ምንድን ነው እንዳደርግ የምትፈልገው ነገር? ፈቃድህ ምንድን ነው? ፈቃድህ በእኔ ላይ ይሁን በሉት። ወይኩን ፈቃድህ፣ ፈቃድህ በእኛ ላይ ይሁን። ያንተ ፈቃድ፣ ያንተ ሐሳብ በእኛ ይከናወን ልንለው ይገባል። ነገር ግን ይህን የሚጠፋውን የሚበላሸውን ይህን ዓለም ግን ልንንቀው ይገባል። አምላኬ ሆይ አንተ የሰጠኸኝ ነገር፣ አንተ ያዘጋጀህልኝ ከዚህ ዓለም በላይ ከፍ ያለ ነው። ከሁሉ በላይ ልጅህን ሰጥተኸኛል። ልጅህን ለእኔ ሰጥተሃል። ሕይወት ሆኖኛል፣ ቤዛ ሆኖኛል። ጻድቃን ሰማዕታት ቤተክርስቲያን በቅድስና የምታስባቸው ይህን ዓለም ነው የናቁት። ይህን ዓለም ናቁት። ለምን? እግዚአብሔር ያዘጋጀላቸውን ታላቅ ነገር ስላገኙ፣ እግዚአብሔር ያዘጋጀላቸውን ታላቅ በረከት ስላዩ። እዚህ ዕብራውያን መልእክት ላይ እንደሚለው ብድራታቸውን ትኩር ብለው ተመልክተውናልና፣ ብድራቱን ትኩር ብሎ ስላየ ሙሴ የፈርዖን የልጅ ልጅ መባልን ንቆ በባርነት ካሉት ሕዝብ ጎን ቆመ። እኔና እናንተም ብድራታችንን ትኩር ብለን ስናይ የተሰቀለውን ወልደ እግዚአብሔር ኢየሱስ ክርስቶስን የእርሱ እንሆናለን፣ የመስቀሉ ልጆች እንሆናለን። በዚህ ዓለም ላይ ስለ እርሱ መከራን እንቀበላለን። ስለ ስሙ፣ ስለ ኃጢአታችን አይደለም፣ ስለ ስሙ መከራን እንቀበላለን። ክርስቲያኖች በመሆናችን እንገፋለን። ያንን ነው ልንይዘው የሚገባ እንጋ ወደዚህ ህይወት እንድንገባ የሚያደርገን የዚህን ዓለም ከንቱነት እንድናይና ራስን በመግዛት እግዚአብሔርን ደስ በሚያሰኝ ህይወት እንድንመላለስ የሚያደርገን ምንድን ነው ስንል አንዱና ትልቁ መንፈሳዊ ጉልበት የሚሆነን የጾም ህይወት ነው። ጾም የነፍስን ቁስል ትፈውሳለች፣ የስጋን ፍትወት ዝም ታሰኛለች። ለወጣቶች ለልጆች ደግሞ ጭምትነትን ታስተምራለች። ልጆቻችን ዛሬ እጅግ በጣም መሸከም የማይችሉት ትልቅ ጫና ውስጥ ነው ያሉት። ያሉበትን ሁኔታ ራሱ መረዳት አለብን። በተለይ በአሁኑ ዘመን ከብዙ አቅጣጫ ከብዙ ሁኔታዎች አንጻር ትልቅ ተጽዕኖ ነው ያለባቸው፣ ትልቅ ፕሬሸር ነው ያለባቸው። ስለዚህ በዚህ ወቅት ራሳቸውን ገለል አድርገው በእግዚአብሔር ፊት ራሳቸውን እንዲያስገዙ የጾም ህይወትን መለማመድ አለባቸው። አይነቱ የተለያየ ነው። ከስጋና ከወተት ብቻ እንዲከለከሉ አይደለም ማድረግ ያለብን። ከእያንዳንዱ ከሚጨነቁበት ነገር፣ ከሚያስጨንቃቸው ነገር፣ ከዚህ ከኤሌክትሮኒክሱም ራሱ ገለል የሚሉበትን አእምሯቸውን የሚያሳርፉበትን ህይወት ለልጆቻችን ማመቻቸት ይኖርብናል። ስለዚህ ዛሬ እንደተለመደው አንድ ጥያቄ ጠይቃችኋለሁ። በዚህ በጾማችን ወቅት እግዚአብሔር የሰጣችሁ በረከት ምንድን ነው? ምንድን ነው እግዚአብሔር ሰጠኝ የምትሉት፣ አገኘሁት የምትሉት? እንግዲህ 3ኛ ሳምንት ላይ ነው ያለ ነው። እስኪ ለእግዚአብሔር ምስጋና እንዲሆን ንገሩኝ። ምንድን ነው እግዚአብሔር በዚህ በጾማችሁ አሁን የ2018 ወይም ደግሞ የ2026ን ነው ብላችሁ ሌንት ሲዝን አብይ ጾምን በዚህ ወቅት እግዚአብሔር ምንድን ነው ያሳያችሁ? ምንድን ነው ያመለከታችሁ? ምንድን ነው በረከቴ ነው የምትሉት? ምንድን ነው ያገኛችሁት ነገር? እስቲ መልሱን በኮሜንት መስጫው ላይ እንድታመለክቱኝ አሳስባችኋለሁ። በዚህ አጋጣሚ እየተሳተፋችሁ ያላችሁ ትልቅ ጥቅም ነው እያገኛችሁ ያላችሁት። ለእኔ
እኔን አክብራችሁ አይደለም መሆን ያለበት። ኦፍኮርስ ስትመልሱ ሳይ ደስ ይለኛል። ነገር ግን ልንገራችሁ፣ እናንተ አክቲቭ ሆናችሁ በተሳተፋችሁ ቁጥር የሰማችሁት ነገር የበለጠ ይሰርጽባችኋል። ልዑል እግዚአብሔር አምላካችን አሁንም በዚህ በጾማችን የነፍሳችንን ቁስል እንዲፈውስልን፣ ቤታችንን እንዲጎበኝልን፣ እንዲመለከትልን ቅዱስ ፈቃዱ ይሆንልን። አሜን።